ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 16 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። በሴት ምክንያት ግን ሁለተኛ ራሴንም ሰውንም አልጎዳም። እስከዛሬው በቂ ነው። አንተ እንዳልከው በውሃ ላይ ሁለቴ መዝለል አይቻልም አለው። ዋናው እሱ ነው ክብሮሜ። አንዳንዴ መጠበቅ እንጂ መሄድ መፍትሄ አይሆንም። አፍቃሪ ልብ እስከሰጡ ድረስ የሚያፈቅር አይጠፋም። አንተ ብቻ ራስህን አዘጋጅ። ተፈጥሮ እስክታገጣጥም መታገስ ነው። ገነት እንዴት ነች? ከዚህ በላይ ስለ ቤዛ ክብሮ ማውራት አልፈልግም። ደውዬላት አላውቅም። ምን ነው? ምንም ብደውልም አታነሳም። ስለዚህ ምን አስደወለኝ? ሳምንት ሆነኝ ከሞከርኩ። ወደሚያስጠላው ስሜት ገባ። አስችሉ ላድርግ ብለህ ነው? ደውዬላት ሳታነሳ ውስጥ ቀር ውስጥ ይበግናል። ይሄ ሁኔታዋ ደግሞ ብስጭት ይለቅብኛል። ውስጤ ይንጨረጨራል። እናም ደጋግሜ ስደውል ስልኳን ታጠፋዋለች። ስለዚህ ለውስጤም ሰላም አለው መደወሉን የሚሻለው። እውነቱን ስትረዳ ሰላም ይወርዳል ብዬ አስባለሁ። ትልቁ ችግር የሆነብኝ እውነቱን ለማስረዳት እድል አልሰጥ ማለቷ ነው። እውነትህን ነው። ደጋግሞ መደወሉ በራስም ጉዳት አለው። አሁን ትንሽ ቀናት ቆይተ ብትደውልላት ስልኳን ልታነሳው ትችል ይሆናል። 10 ስልኳ ላይ ስትሞክር እንደ ንዝንዝ ቆጥራው ልትጋባና ልትሰላሽ ትችላለች። ለማንኛውም ትንሽ ቀናት ቆይተ ሞክር። ተስፋ ስላልቆረጥክ መሞከሩ አይከፋም አለው። ባልደውልላትም ከአእምሮ ያውጥቻት አላውቅም። ካልሆንም እንዳንተ መወሰን ነው። ስለፈለግን ብቻ ሁሉም ነገር አይሳካም። ከዚያም ሁለቱም በዝምታ ተውጠው ከራሳቸው ጋር ሙገታቸውን ቀጠሉ። የሚያስቡት ስለሚወዳቸው ሴቶች ነበር። ክብርም ራሱን ሲወቅስ፣ ተስፉ ደግሞ ለማስረዳት እንኳን እድል ያልሰጠችውን ገነት በምን መልኩ ሊያወራት እንደሚችል አገር ቤት ሄዶ በአካል አግኝቷት ሊያወራት አስቧል። ግን እዛም ተጉዞ አይንህን ላፈር ብላ እድሉን ብትነሳው ይበልጥ ምን ያህል እንደሚጎዳ ሲያስበው አስፈራው። ውስጥ ያለን ስሜት ለመግለጽ እድልን ማጣት የሚያጎብጥ ሸክም ሆነበት። ባልተፈጠረ ስህተት እንደ በደለኛ መቁጠር ህመም ሆነበት። ሸክሙና በደለኛ መባሉ እረፍት የሚነሳ ጥዝጣዜ ያለው ቁስለት ሆነበት። መፍትሄው ግን አልመጣለው እየተብሰለሰለ ከመረበሽ በቀር። ዱባይን አቃጥሎ እየለበለባት የሚውለው ሙቀት ንዴት የሚቀንሰው ጨለማው ሲነግስ ብቻ ነው። በሙቀት ሰው አልባ የሆነው ከተማ በመኪናዎች ውር ደምቆ ይመሽለታል። ኮርኒሽ ባለው የባህር ዳር የሰውነት እንቅስቃሴ የሚያደርጉ ቤተሰቦቻቸውን ይዘው መጥተው ከልጆቻቸው ጋር የሚሯሯጡ ሳሩ ላይ ቁጭ ብለው የሚያወጉ ፍቅረኛሞች ሲመሽ ፈታ ማለት ይጀምራሉ። ነፋሱ የባህሩን ውሃ እያነሳ ሲያፈርጠው ጎንበስ ቀና እያደረገ ወደ አርቻው የሚረጨው ቅዝቃዜ ወበቁን ይቀንሰዋል። በየቦታው የተተከሉት መብራቶች፣ በኮርኒሽ ዙሪያ የተሰሩ ረጃጅም ህንጻዎች ከሚመጣው ብርሃን ጋር ተደምረው ባህሩ ላይ ሲያንጸባርቁ በሚፈጠር የቀለም ህብረት የሚፈጠረው ውበት ልብን የሚያጠፋ ነው። ውስጥን ያድሳል፣ ሙቀቱን ያስረሳል። ተስፉ እንዲራ ኮርኒሽ ተቀምጦ እየጠበቀው ነው ዳንኤል። የባህሩን ውበት ለማድረቅ ህሊናው ጊዜ አጣለች። ስሜቱ በሀሳብና ንዴት ተወጥሮ ሊፈነዳ ደርሷል። ሀሳብና ብስጭት ተጣምረው ወደ ባህሩ እየገፈተሩ ሊያሰምጡት የደረሱን የሚመስለው ተስፉ ቆየበት። ሰዓቱን እየተመለከተ ተቁነጠነጠ። አሁንም ሲደውልለት የተይዟል ምልክት ሰጠው። ያለማቋረጥ ደጋግሞ ሞከረ። ተይዟል። መሞከሩን አላቋረጠም። ጥቂት ቆይቶ መስመሩ ነጻ ሆነለት። እየመጣ መሆኑን ነገረው። ዳንኤል እረፍት ከሚነሱ ነገሮች ዋናው መስሪያ ቤት ውስጥ ያለው ሁኔታ ነው። በስራ ቦታው ህንዳውያን ሰራተኞች ሲበዙ ስሪላንካዎች፣ ፊሊፒኖችና ግብጻውያን በጥቂት ቁጥር አሉ። የአገሩ ልጅ የሆነ የስራ ባልደረባ የሌለው ብቸኛ ኢትዮጵያዊ ነው። ሁሉም ዜጎች የራሳቸውን ቡድን ሰርተው ነው የሚሰሩት። የቡድን ስራቸው ሁሌም ከስራ ውጭ ነው የሚያደርገው። እንደ ሽያጭ ሰራተኛ የስራው ጥቅም ኮሚሽን ላይ በመሆኑ ከላይ እስከታች ጥሩ ኮሚሽን የሚገኝበት ቦታ በቡድን ስለተያዘ ወር በማታደርሰው ደሞዝ ነው የሚኖረው።
ይሄ ነገር ሁሌ እንዳበሳጨው ነው። ዛሬም ከመስሪያ ቤቱ የተረበሸ ስሜትን ይዞ ነው የመጣው። የመስራት ፍላጎቱ ሞቶበታል። ተስፉ እየቆረጠ ነው። ተስፉን ሊያገኙ የፈለገው የተረበሸ ስሜቱን ለማባረርና ብሶቱን ነግሮት እንዲቀለው ነበር። ሲገናኙ እንደ ሁሌው ሞቅ ያለ ሰላምታ አልተለዋወጡም። ተጨባበጡ። የባዶ ስሜት ልውውጥ። ዳንኤል ቅዝቅዝ ብሏል። ፊቱ በፈገግታ ይበራ አልነበረም። ብስጭቱ ፊቱ ላይ ያስታውቃል። ተስፉ ገና ዳንኤልን ሲያየው ስሜቱን አልወደደውም። በዚህ ስሜት ውስጥ ቦታ መውሰድም አልፈለገም። ስሜቱ የሚጋባበት ስለመሰለው ከተበሳጨውና ካዘነው ዳንኤል ጋር አብሮት ባይቆይ ተመኘ። የራሱ ሀሳብ እያሰቃየው የዳንኤልን መደረብ የመከራ ሸክም ማብዛት ሆኖ ተሰማው። ግን እፈልግሃለሁ እያለው ምን ምክንያት ሰጥቶት ጥሎት ይሄድ? ራስ ወዳድነት መስሎት ተሰማው። ዳንኤል በእግሩ ነክቶት እንዲንቀሳቀሱ ተስፉን ጠየቀው። ምን ሊለኝ ይሆን የጠራኝ ብሎ ከማሰብ በቀር ቃል አልተነፈሰም። መከረኛ የስራ ባልደረቦቹ ስራው አጭሩ ጉዟቸው ረጅም ዝምታ የሰፈነበት ነበር። የሚያስጠላ ዝምታ። አሁን ስሜቱ ጥሩ አይደለም አለ ዳንኤል ቀዝቀዝ ድክም ባለ አነጋገር። ተስፉ መልስ አልሰጠውም። ተበሳጭቻለሁ። ለምን ተበሳጨህ ምናምን እንዳትለኝ፣ ምክንያቱም ጥያቄ የሚፈይደው ነገር የለም። ባትጠይቀኝም ታውቀዋለህ። ሰው በራሱ ልክ ይበሳጫል፣ ይደሰታል። ስለዚህ መጠየቅ የሚያመጣው ለውጥ የለም አለው ቃላቶቹን የተጫነ። በስሜት የፊቱን ጡንቻዎች እስኪወጣጠሩ ጥርሱን እየጨመቀ ተስፉ ዝም። መጠየቅ እንደሌለበት ዳንኤል መናገር ከመጀመሩ በፊት ራሱ አሳምኗል። የዳንኤል ንግግር ትዕዛዝ ነው የሚመስለው፣ ለመናገር እንጂ ለማዳመጥ እንዳልፈለገ የተላለፈ ትዕዛዝ። ሌላ ጸጥታ እንደገና በመሃላቸው ሰፈነ። አሰልችና አስጠሊታ ቆይታ ሆኖበታል ለተስፉ። ገነትን ነበር እያሰበ የነበረው። ከሀሳቡ ጋር ቢቆይ በወደደ። እሷን ማሰቡ ጥሩ ስሜት ፈጥሮለት ነበር። የሚያስባት በጥሩ መልኩ ባይሆንም ዳንኤል አሁን እንዲተበሳጭቶ ምን አድርግለታለሁ አትጠይቀኝ እያለ እኔን ለምን ይጠራኛል? አብሬው ስለሆንኩኝ ከብስጭቱ ላይ የምሸርፈው ብናኝ ነገር ይኖር ይሆን? ወይስ ከሚቀርበው ሰው ጋር ሲሆን ንዴቱ ይቀልለታል? ከህሊናው ጋር ነው የሚጫወተው። ለምን የተበሳጨውበትን ነገር አልነግረህም? ባልነግረህም ምንም የሚፈይደው ነገር የለም። መስሪያ ቤቱ አሁንም መልቀቂያ ከለከለኝ። የዛሬው ሶስተኛቸው መሆኑ አይደል? መልቀቂያ እንደማይሰጡማ ታውቃለህ። ለምን ዝም ብለህ ስራን አሰራ አለው በእርጋታ። እንዴት ብዬ ነው በዚህ አይነት የመስራት ፍላጎት የሚኖረኝ ብሎ መለሰለት በብስጭት መንፈስ። ታዲያ ምን አማራጭ አለ? ቢያንስ እዚህ የምታባክነው ጊዜ ዋጋ ያለው እንዲሆን ለምን አትሞክርም? ያንተ መበሳጨት ምን የሚፈይደው ነገር አለ? በኑሮህና በአገሩ ደስተኛ አይደለህም? ወይ አልሄድክ ወይ አልቀረህ ራስን በሁለት የማይጣጣሙ ሁኔታዎች መሀል አጣብቀህ ነፍስን ቀስ እያልክ እያደከምካት እኮ ነው። ነፍስን እያደከምካት ማለት አልገባኝም ብሎ ጠየቀው ንጭንጭ ባለ ስሜት። ይኸው ፊት ላይ ያበቡት ማዲያቶች እኮ አፍ አውጥቶ ይናገራሉ። ይቺ ነፍስ ስንት ብስጭት ተሸክማ መዝለቅ ትችላለች። እያጎበጥካት እኮ ነው። ለምን ከሰራተኞቹ ጋር ተቻችላ አሰራም? አልችልም ተስፉ። ሰራተኞቹ መጥፎች እንደሆኑ ስንት ልንገርህ። ከጨዋታ ውጭ እኮ አድርገውኛል። ከደሞዜ ውጭ ምንም ኮሚሽን እንዳላገኝ አድርገው እኮ ነው እየሰራ ያለሁት። ስኬቴን መቅጣት የፈለጉ ይመስል ስራዬ ላይ ስተጋ ተባብረው ኩርኩም ያደርጉኛል። ለአለቆቼ በነግራቸው መፍትሄ የለም። ሰሚ ያጣ ጩኸት ነው የምጮኸው ብሎ ወደ ሰማይ ቀና አለ። አምላኩን የሚወቅስ በሚመስል አተያይ። ለምን ኳታር ያለው መስሪያ ቤት እንዲያግባባቸው አትነግራቸውም? ያ ስቲቭ የሚባለው ወዳጅህ ሊረዳህ አይችልም? ስቲቭ ሞክሯል። የመካከለኛው ምስራቅ ቢሮ ኃላፊን አናግሮት ነበር፣ አልሆነም። መጀመሪያ ከቅርብ አለቃው ወረቀት ካላመጣ ዝውውር የማይሞከር ነው አለው። ዛሬ የሚሳካል ብዬ ሁነኛ በሆነ ሰው ሞክሬ ነበር፣ አልተሳካም። ነገሩን ሁሉ በእጃቸው መዳፍ ስራ አድርገውታል። ታዲያ ምን ተሻለ? ወይ ሌላ ስራ ፈልገ መስሪያ ቤቱን አለቀክ፣ ወይ ሀገር አልገባህ። አንተ ደግሞ በእኔ ሙያ ከዚህ መስሪያ ቤት የተሻለ እዚህ ኢማራት ውስጥ እንደማላገኝ ታውቃለህ። አገሬ እንዳልገባ ደግሞ የሚያወላዳ ሳንቲም አልተያዘ። ምን ይዞ ጉዞ ብሎ እጁን አወራጭ። ስለዚህ ያለህን አማራጭ መጠቀም ነው ያለብህ። ስራህ ላይ አተኩር፣ እነሱን ንቀቷቸው።
ንዴትህ እኮ ይበልጥ ያጀግናቸዋል። እዚህ መቆየትህ ካልቀረች አላቸው። በተቻለህ መጠን ራስህን ደስተኛ ለማድረግ ሞክር። አንዳንዴ ነገርን መተው ፍቱን መድኃኒት ይሆናል እኮ። ለክፋትም ቢሆን መሸነፍን አውቆ መቀመጥ ትልቅ ጸጋ ነው። እሱ እኮ ነው ያቃተኝ። ለረሳቸው አልቻልኩም፣ ስራውንም መተው አልቻልኩም ብሎት ዳንኤል በረጅሙ በንዴት ተንፍሶ የእርምጃ ፍጥነቱን ጨመረ። ሁሌም አብረው ስለሚሰሩት ባልደረቦቹ ሲያወራ ብስጭቱ ገደብ ያልፋል፣ ጥላቻው ወደር ያጣል። በደላቸውን ባሰበው ቁጥር ያንገፈግፈዋል። ይበልጥ እርምጃውን ጨመረ። ንዴቱን በፍጥነት በመራመድ ሊያበርድ የፈለገ ይመስላል። በ3 እና 4 እርምጃ በጥቂት ሴኮንዶች ውስጥ ከተስፉ ራቀ። ዞር ብሎ አየውን ነው። ፍጠን እንጂ እንፋጠን አለው። ተስፉ ለመፍጠን ሞከረ። ዳንኤል ጋር መድረስ ግን አቃተው። አልቻልኩም አለው በተስፋ መቁረጥ እጆቹን ያወናጨፈ። ዳንኤል ፍጥነቱን ቀነስ አደረገና ተቀራረቡ። በጣም በጉጉት የምትጠብቀውን ነገር እንደ ማጣት የመሰለ ስሜትን የሚጎዳ ምን ነገር አለ? በጣም በሚያከብሩት ሰው ነበር እንዲለቁኝ ያስጠየቅኳቸው። ሰውየው እዚህ ሀገር የታወቀ ሼክ ነው። ብዙ ጊዜ ወስጄ ብዙ አስቤ ተጨንቄ ያለኝን ድፍረት ሁሉ አንጠፍጥፌ በህይወቴ በፍርሃት አመንትቼ በማላቀው ሁኔታ ቆይቼ ነበር በአማላጅነት የላኩት። ሰውየውም ሊረዳኝ ሞከረ፣ ግን አልተሳካለትም። የብስጭቴ መንስኤ ይሄ ነው። እነኚህ ሰዎች ለሸክ ያልተበገሩ ለማን ሊመለሱ ነው? ለማንም አለው የተስፉን ፊት እያጠና። ዝም ማለቱን የመረጠው። ምንም መልስ ሊሰጠው አልቻለም። በዝምታ ጉዟቸው መሃል ዳንኤል አንድ የሚያውቀው ሰው አገኘ። ከሰላምታ በኋላ ማውራት ሲጀምሩ ተስፉ ከነሱ ትንሽ ራቅ ብሎ ቆሞ ይጠብቀው ጀመር። ተስፉ በብርሃን የሚያንጸባርቀውን ባህር መመልከት ጀመረ። ጸጥ ብሏል ባህሩ። ነፋሱ ለባህሩ ፋታ የሰጠው ይመስላል። ወበቁ ያሰልበው ጀምሯል። ገልመጥ ሲል ዳንኤል በንዴት እጁን እያወራጨ ሲናገር አየው። የዳንኤል ንዴት የማይበርድና እየጋለ የሚሄድ የሚመስለው። በሆነ ነገር ያልተግባቡ ይመስላሉ። አብሮት የሚያወራው ህንድ ከቆዳው ቀለም ከጥቁረቱ ኬርላ ከሚባል የህንድ ግዛት እንደሆነ መገመት አላቃተውም። ህንዳዊ ማውራት አቁሞ ዳንኤል እያዳመጠ እየተቆለጨለጨ ያዋል። በድንጋጤ ይበልጥ እየከሳ የሄደ መስሎ ታየው። ሰውየው ጥፋተኝነት የተሰማው ይመስላል። በመሃል አይኑ ከዳንኤል ሰብር አድርጎ ወደ መሬቱ አቀረቀረ። ተስፉ ዳንኤልን መጠበቅ ትቶ ሊሄድ አሰበና ተወው። ቆሞ ሁኔታቸውን ይታዘብ ጀመር። ዳንኤል እንደገና በንዴት እጆቹን እያወራጨ ሲናገረው ከሲታው ሰውዬ በቅድሙ ድንጋጤ ዝም ብሎ ያየዋል። ከዚያም ሰውየው ቻውም ሳይለው ጥሎት ወደ ተስፉ መምራት ጀመረ። እንሂድ አለው ተስፉ ጋር ሲደርስ። ለምንድነው ሰውየውን እንዲህ የምትቆጣው ብሎ ጠየቀው በትዝብት። ሲያንሰው ነው። አፍንጫውን በቡጢ ቢሰብርለት ደስ ባለኝ። ይህች ምድር ለቆሻሾች ለምን እንደምታደላ አይገባኝም ብሎ ጣቱን ወደ ተስፉ ጭንቅላት እየጠቆመ ታያለህ ወደፊት ምን አለ ዳንኤል በለኝ። ይህ ሀቅ ይከሰትልሃል። አትርሳይን ንግግር። ሰዎች የተለየ ከሆንክባቸው አንተን ከማጥፋት ወደ ኋላ ይሉ ይገሉሃል። ከስንፈታቸው ጋር መጋፈጥ ስለማይፈልጉ ምቀኞች የሚመርጡት ጠንካራውን ማጥፋት ነው። እኔ ደግሞ በቀላሉ አልጠፋም። እኔ ደግሞ አልሞትም፣ አገሩንም አለቅ። የእነሱ ምኞት ወይ አገሩን እንዲለቅ አለበለዚያ በእነሱ ተቃጠዬ እንድሞት ነው። ከምሬን ነው። ብቻህን ከሆንክ ብቻህን የቆምክ ልዩ ችሎታና ራዕይ ያለ ሰው ሆነ ካገኙ የተደራጁ ተንኮለኞች ያጠፋዋል። የተደራጀ ግን አይወድቅም። ቡድን ካለ አትወድቅም። ቲፎዞ ካለ አይሰብሩህም። ሊያጠፉም አይሞከርም፣ ይፈራሉ። ያንተ አቃጣሪዎች ይኖራሉ። ወደ ተስፉ ጆሮ ጠጋ ብሎ አንተን በስራ የሚሆን ወደፊት ህይወትህ ቡድን ይኑረህ። ብቻ መቆም ያስጠቃል። ጮክ ብሎ ነው የሚያወራው። ጆሮውን አሳመመው። ዳንኤል ስለምን እንደሚያወራ ስለገባው ሰውየው አብሮህ የሚሰራ ነው ብሎ ጠየቀው። አዎ ከተንኮለኞቹ አንዱ ነው፣ ጮክ ብሎ ተናገረ። የዳንኤል መንገድ ላይ ጮክ ብሎ ማውራት ተስፉን አሳፈረው። ስለምን እንደሚያወሩ ሰዎች ባይገባቸውም ትኩረት መሳቡን ብዙም አልወደደውም። መንገዱኞች ሲያልፉ በግርምት ዞር ብሎ ማየታቸው ግን አልቀረም። የሰው ትኩረት ከመሳብ ብሎ ተስፉ ለምን ኢትዮጵያ ምግብ ቤት ሄደን አንጫወትም? ግን እንዲህ መጮህ የለም፣ ትርፉ የሰው ትኩረት መሳብ ብቻ ነው ብሎ ዳንኤልን ጠየቀው። ዳንኤል ሳያስበው ሳቀ። ይቅርታ ተስፍሽ፣ አሳቀቁ። ላለመጮህ ሞክራለሁ። እሺ። ሳላውቀው ነው ድምጼን ከፍ የሚለው። እንዲያውም እርቦኝ ነበር። ስናድር ቶሎ ቶሎ ይርበኛል መሰል። በአንድ መኪና እንሂድ።
ብሎ ንዴቱን ለመቆጣጠር በሚሞክር ሁኔታ ሲጠይቀው በየራሳቸው መኪና እንዲሄዱ ተነጋግረው ለተወሰነ ጊዜም ቢሆን ተስፉ ብቻውን መሆን ፈልጓል። ኢትዮጵያ ምግብ ቤት ውስጥ ራታቸውን በዝምታ ነበር የተመገቡት። ተስፉ ቀና ብሎ ዳንኤልን እየሰረቀ ያየዋል። ላለመናገር ራሱን የሚቆጣጠር ነው የሚመስለው። የዳንኤል ዝምታ ውስጥ ግን ንዴት ይነበባል። ተመግበው እንዳበቁ ዳንኤል አስተናጋጇን ጠርቶ እናት ብሎ የሚፈልገውን አዘዛት። አስተናጋጆቹ ኢትዮጵያውያን ናቸው። ዳንኤልን ያውቁታል፣ የቤቱንም ሕግ ያውቃል ብለው ስለሚያስቡ የተጠራቸው አስተናጋጅ ግራ በመጋባት ምግብ ቤት ውስጥ እንደማይሸጥ ነገረችው። ከሱቅ እንድትገዛና ውጭ እንደሚጠቀም ሲነግራት አንገራገረች። መሄዱን አልፈለገችም። በመንታ ሀሳብ መሀል ቆማ ስታመንታ አንድ ወጣት የስራ ባልደረባ ጠራትና የሆነ ነገር አላት። በአዎንታ ጭንቅላቷን ነቅንቃ ወደ እነ ዳንኤል መጣ። ምን አይነት እንደሚፈልግ ጠይቃው ገንዘብ ተቀብላ ልትገዛ ወጣች። ወንድም ያመሰግናለሁ፣ ተባረክ፣ አምላክ ካንተ ጋር ይሁን፣ አምላክ ጉልበትህን ይባርክ ብሎ ሲመርቀው አስተናጋጁ በትህትና እያጎነበሰ አሜን አለው በመደጋገም። ልጅቷ ዳንኤል ያዘዛትን ይዛ ተመለሰች። ዳንኤል ወጣቱ አስተናጋጅ በጠራት ስም ልጅቷን ጠርቷት አንቺም ተባረኪ አላት። አሜን አለች። ትማሪያለሽ ብሎ ጠየቃት። ብስጭት ሳይሆን እርጋታ ባለው ሰላማዊ ድምጽ ነበር ያወራት። ልጅቷ በግርምት ሳቅ ብላ እያየችው እዚህ ሀገር ስራ እንጂ መች ትምህርት አለና ብላ መለሰችለት። ይህ የርቀት ትምህርት እኮ ከኢትዮጵያ መማር ትችያለሽ። እኔ አላቅም እንዲህ አይነት ነገር መኖሩን ስትለው ታነቢያለሽ ብሎ ጠየቃት። ምን መጽሐፍ? አዎ። እርግጠኛ ነሽ? አዎ አለች ጠንከር ብላ እርግጠኝነቷን እያረጋገጠችለት። መጽሐፍ ባመጣልሽ ታነቢያለሽ? ተስፉ በግርምት የዳንኤልን ሁኔታ ይከታተላል። አዎ አለችው ልጅቷ። አንድ መጽሐፍ በሁለት ቀን ውስጥ ትጨርሻለሽ? ስራ ስላለኝ አልችልም፣ በሳምንት ግን እጨርሰዋለሁ። አመጣልሻለሁ። አንቺ እንኳን ባትኖሪ ለዛ ለወንድም ይሰጥልሻለሁ። ማነው ስሙ ብሎ ያስተናጋጁን ስም ጠይቃት ነገረችው። ቻው ሲላት ካጠገባቸው ሄደች። ተስፉ በዳንኤል ሁኔታ ይበልጥ ምቾቱን አጣ። የዳንኤል ሁሉ ነገር ሊገባ አልቻለም። በጣም ሲናደድ አይቶት ቢያውቅም እንዲህ ሲሆን ግን ለመጀመሪያ ጊዜ ነው ያየው። ዳንኤል ሲጋራ ሊያጨስ ወደ ውጭ ሲወጣ ተስፉ የምግቡን ሂሳብ ከፍሎ ተከተለው። ለልጅቷ ጥሩ ጉርሻ ሰጣት። ከነሱ መቀመጫ ከሄደች በኋላ በግርምት ቆማ ነበር ስታያቸው የነበረው። ዳንኤልን ስታይበት የነበረው ሁኔታ ጤነኛ ነው እብድ የሚል ይመስል ነበር። በር ላይ ቆሞ እየተጠቀመ ዳንኤል አይኑን ቅዝቅዝ አድርጎ በዝምታ መኪና ተደግፎ ቆሟል። ንዴቱ እንዲያቃጥልለት በደንብ እየተጠቀመ ነበር። ዳንኤል ወደ ተስፉ እየተመለከተ ምን ላድርግ? ሱስና ብስጭት አንድ ላይ ሲመጡ ጥሩ ጓደኛሞች ስለሚሆን እኮ ነው። በፍጹም ሱስህ ካንተነት ጠንክሮ እየወጣ ስለተንበረከክለት ነው። አትንበርከክለት። በውሸት ደስታ ሞልቶ አይገዝግዝህ። እንደምትተፋው ጢስ ቀስ እያልክ እንድትበን፣ እንደምታጨሰው ሲጋራ እንድታልቅ ነው ይሄ ጎጂ ሱስ እያደረገህ ያለው። ቀስ እያለ እሳቱ አንተን እያቃጠለ አሳስቶ ያጠፋሃል። አጉል ፍልስፍና አንትተህ ለራስህ ማሰብን የሚበጅ አለ ተስፉ በመቆርቆር ስሜት። ከሞት የሚቀራለ ብለህ ነው? ዘገየም ፈጠነም ሞት የማይቀርጣ ነው። ስለ ሞት ማውራቱን ትተህ ስለ መኖር አስብ። ስለ መኖር ማሰቡ ነው ወይስ መኖር የሚበጀው? መኖሩም ማሰቡም። ስለ መኖር የማይታሰብ ከሆነ ቀስ እያልክ እየሞትክ ነው ማለት ነው። ሞት ሞት አትበል ተስፍሽ። አሰብከውም ኖርከውም ህይወት እንደሆነች በመጨረሻ በሞት መሸነፉ አይቀርም። ሞት መዘግየቱና መፍጠኑ ህይወት ላይ ምንም የሚያመጡት ነገር የለም። ትናንት ለሁሉም ድሮ ነው። ሴኮንዷ ካለፈች በኋላ ትዝታ እንጂ ህይወት አይደለችም፣ ሞት ነች። እኔ ደግሞ ታግዬም አላሸነፈውን ሞት ደስ ያሰኘኝን ነገር በማድረግ እቋቋመዋለሁ። እንዴ አለና በግርምት አሁን አልሞትላቸውም ስትል አልነበረም እንዴ? ከመቼው ተንበረከክላቸው? እኔም ማውራው ስለ ሞት አይቀሪነት ነው። ሞትን ትፈራለህ መሰል? ለምን አልፈራም?
እውነቱን ማወቅ ከፈለክ ካለ ወቅቱ የሚመጣ ሞት ያስፈራኛል። ዳንኤል ከት ብሎ ሳቀና እንደ አጋፋሪ እንደ ሻው ለቅሶ ያለፈበትን ሰፈር መሸሽን የቀረህ ማለት ነው። ጥሬ ስጋ ማትበላው፣ ሲጋራ ማታጨሰው፣ ጫትም ቅመም ማታቀው ለካስ ሞትን እየፈራህ ነው። ዛሬማ ጤነኛ አትመስለኝም። የኔ ከጎጂ ነገሮች መራቅ ከሞት ፍራቻ ጋር ምን አገናኘው? ስፖርት የሚሰራ ሞትን ፍራቻ ነው እንዳትል ብቻ። ያንተ ሁኔታ ፍራቻ መሆኑማ ከሁኔታ ያስታውቃል። ተሳቃለክ እኮ። እስቲ ሰውነትህን ያው አልቃሃል እኮ። አንተን አጫሽ የምትመስለው። ተስፉ በዳንኤል ንግግር ንድ ብሎ በማጨስ እንጂ ባለማጨስ የሞተ ሰው አላየው። ያጨሰም ያላጨሰም ይሞታል። የሞት ቀጠሮ በማጨስና በመጠጣት የሚቋረጥ አይደለም። እንደፈለክ ሐሳብህን ሳይሆን እኔን ማሸነፍ ከሆነ የምትፈልገው ይሆንልህ። ደስ ይበል፣ አሸንፈዋል። ከመሄዱ በፊት ቆማለና የዛሬው ሁኔታ ግን ደስ አይልም። ንዴትህን በቅጡ ብታደርገው ይሻላል፣ ስለ መኖር ብታስብ ይሻላል ሲለው በዚች ዓለም ስለ መኖር ማሰብ ምን ይጠቅማል ብለህ ነው? አንተ እኮ ስለ ሞትም እያሰብክ አይደለም ሲለው ዳንኤል ሳቀ። ልክ ነህ፣ ስለ ሞትም ማሰብ አለብኝ። እስከ ዛሬ ለምን እንዳላሰብኩትም ይገርማል። አልበርት ካሙስ ለመኖር ትርጉም የሚሰጥ የምንለው ነገር ለመሞትም ትርጉም የሚሰጥ ነው ብሎ የለ ብሎ ትንሽ ትንፋሹን ሰብሰብ አድርጎ በሞት ጥሩ ነው፣ ቢያንስ ያንተን የሀገር መግባት ምኞት በእኔ የረሳ ምክንያት አሳካለሁ ማለት ነው። እሱም ዳግም እኔን ወደ ገደለኝ የስደት ዓለም እንደማትመለስ ቃል ከገባለኝ ነው። ሞቼ እንኳን ጥሩ ነገር ልስራ እንጂ እባክህ ግን ከሞትኩኝ እንደማትሰደድ ቃል ግባልኝ ብሎ እጁን ለመሃልና ሲሰነዝርለት ተስፉ ተበሳጭ። ጅል የሆነ መሰለው። ጥሎት እንደመሄድ ብሎ እንደገና ቆም ብሎ ይህን ዝባዝንኬን ተወኝ፣ ህይወትህን በሁለቱም ጫፍ እያቃጠልካት ነው ሲለው ዳንኤል መልስ ለመስጠት እጁን ማወናጨፍ ሲጀምር ምንም መልስ አልፈልግም፣ ያለህበትን ሁኔታ በጣፋጭ ቃላቶች ለማስዋብ ከምትሞክር ቆም ብለህ ስለ ህይወት ብታስብ ይሻልሃል። እጅ መስጠት ማለት ሞትን በጸጋ መቀበል ማለት ነው። ክፋትን ማሸነፍም ሞትን ማሸነፍ። ቻውም ሳይለው መኪናውን አስነስቶ እየበረረ ሄደ። የዳንኤል ሁሉ ነገር አናዶታል። አነጋገሩ፣ ብስጭቱ፣ የዛሬ ሁኔታው፣ ሁሉ ነገሩ የሚያናድድ ነው የሆነበት። የመኪናውን የፍጥነት ፔዳል በንዴት ረገጥ ለቀቅ እያደረገ መኪናውን አበረራት። እየነዳ መንገድ ላይ የሚያስበው ስለ ዳንኤል ነበር። መጨረሻው ምን ይሆን በሚል ጥያቄ ተሞላ። በዚህ ንዴቱ እንዴት እዚህ ሀገር መኖር እንዴት እንደሚቻል ሲያስብ ግራ ገባው። ያበደ መሰለው። ጸሎት መሄድ ባይፈልግም አብሮት መሆኑ ፋይዳ ያለው ስላልመሰለው ነው የተለየው። ሁኔታው ግን ክፉኛ አሳሰበው። ምን ማድረግ እንዳለበት አላወቀም። የስደት ህይወት ክፋትና የሚያደርሰው ጉዳት መጨረሻው ወደ እብደት ሊያመራ የሚችል ብስጭት ነው። ዳንኤል የስደትን ፈተና መቋቋም አቅቶታል። በስደት ህይወት በትንሹ እንኳ ወፈፍ የማያደርገው ማን አለ? ያደጉበትን ወግ፣ ባህል፣ አካባቢና ስርዓት መልቀቅ ምን ያህል ጉዳት እንደሚኖረው በራሱ ማይቶታል። የዳንኤልን የዛሬውን ሁኔታ ሲያይ ግን ገንዘቡን ሰጥቶ ደስታውን የሚነፍከው፣ ምቾትን ሰጥቶ የምቾትን ጣም የሚያሳጠው የስደት ህይወትን ይበልጥ እንዲረግም አደረገው። ቁሳዊ ነገር ከሚሰጠው ጥቅም የሚመዘው ችግር በልጦ ታየው። ለአጭር ህይወት ረጅም መከራ፣ ለአፍታ ደስታ ዘላለማዊ ስቃይ፣ ለማይታወቅ እድሜ ዘላለማዊ ስግብግብነት፣ መጥፎ ነገር ብቻ ታየው። ከሀሳቡ የነቃው መንገድ ላይ የተተከለው ራዳር እንደ መብረቅ ከኋላው ብቅ ብሎ በርቶ ፎቶ ሲያነሳው ነው። ከተፈቀደለት ፍጥነት በላይ በመንዳቱ ነበር ራዳሩ የቀለበው። ይህም ይበልጥ የሚያበሳጭ ነበር። በንዴት መሪውን ደለቀው። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 17 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።